በእድሜ ላይ ያለን ሴቶች አለንና እያንዳንዳችንን መንፈስ ቅዱስ አድሬስ ያደርገናል። ክብር ለኢየሱስ ይሁን። የሚናገረው እሱ ብቻ ነው። አባት ሆይ እነ ጳውሎስ ያስተምሩ የሊዲያን ልብ ከፍተህ ምን እንዲሉ እንድትረዳ ያደረክ ጌታ ዛሬም ሕያው ስለሆንክ እንጠራለን። 2-3 ሆናችሁ በምትሰበሰቡበት በዛ እገኛለሁ አልክ። በቃል ታማኝ ነህና ብቻህን ስለምታስተምረን እናመሰግንሃለን። ብቻህን ስለምትመክረን እናመሰግንሃለን። እንወድሃለን። እንደተወደድን እናውቃለን። የመስቀል ፍቅርህን አስረዳን። ልባችን ተከፍቶ መስማት እንድንችል እርዳን። አሜን። በሆነው በሰማይ በምድር ሙሉ ስልጣን ባለው በክርስቶስ ኢየሱስ ስም ጸለይን። አሜን። ሃሌሉያ። ክብር ለኢየሱስ ይሁን። እንግዲህ ካለፍናቸው ካየናቸው እናንተ የሚያሳልፋቱችን ነገር ብዙዎቹን እንዴት እንደምናያቸው እዚሁ ጋር እግዚአብሔር በሚያስተምረን መልኩ ራሳችንን እንድንስል ፈልጋለሁ። መጀመሪያ አንዳንድ ጊዜ ይውላችሁ ውርደት የሚባለውን ጥግ ያየን ሰዎች አለን። መጀመሪያ ይሄ ውርደት ለምን ይመጣል? ለምንድን ነው? ከዛ በኋላ ክብር እግዚአብሔር ወደኛ የመለሰውን ክብር ደግሞ እናያለን። ክብር ለኢየሱስ ይሁን። አንዳንዴ በቃ በሰው ፊት የምናፍርበትን የነፍሳችንን ራቁትነት እንኖራለን። ሰው ፊት ነገሩን ስናየው ሰው ፊት እናፍርበታለን፣ ግን እናደርገዋለን። ለምን እናደርገዋለን? ለምን እናደርገዋለን? ነፍሳችን ከምንጯ ስለተለየች። ምንጫችን ኢየሱስ ነው። መገኛችን ኢየሱስ ነው። መኖሪያችን ኢየሱስ ነው። አይደለ? አይደለ? አንዳንዴ ነፍሳችን ከምንጯ ስትለይ የምናደርገውን አናውቅ፣ ምንሆነውን አናውቅ። ከዛ ደግሞ እንደገና ይጣላብናል አይደለ? ነፍሳችን መንፈሳችን ይጣላብንና ለምን ይሄንን አደረኩኝ? ይሄ እኮ ለኔ አይመጥነኝ። አት ዘ ሴም ታይም ደግሞ ልክ ጳውሎስ እንዳለው ላደርግ የምፈልገውን አላደርግም፣ ላደርግም አልፈልገውን ሳደርግ እገኛለሁ። ምንድነው ሲባል እየተጣላ ነው ውስጣችን። መፍትሄው ምንድነው? አሁን ስለሚሆንብን ነገር ለማውራት አይደለም። ብዙ የሚያቅቱን ነገሮች ሊኖሩ ይችላሉ። አንድ ነገር ግን አምናለሁ፣ እኛ ውስጥ ያለው ጀግናው ኢየሱስ የሚያቅተው ነገር የለም። ለዚህ ነው ኃይልን በሚሰጠኝ በክርስቶስ ስንቱን ሁሉን ይችላል። ዋናው መንቃታችን ነው። ታዲያ ምን እናድርግ? ነፍሳችን ላይ መስራት አለብን። አሁን የመጣችሁበት ይሄ ቁጭ ብላችሁ ወስናችሁ ደብተር እስክሪፕቶ መጽሐፍ ቅዱስ ይዛችሁ ራሳችሁን ይዛችሁ መጣችሁ ወስናችሁ ልትማሩ መምጣት ለነፍስ መጨከን ይባላል። ለምን መሰላችሁ? እንግዲህ የሰው ሁለንተና አለ አይደለ? ተሰሎንቄ ላይ ይናገራል። የሰው ሁለንተና አለ። መንፈሳችን፣ ነፍሳችን፣ ስጋችን። እነኚህ ሶስቱ እንግዲህ መንፈሳችን፣ ነፍሳችን፣ ስጋችን። ነፍሳችን ውስጥ ባለው የተጠራቀመ ነገር ነው የምትኖረው። እኛ ስንኖር ነፍሳችን ውስጥ በተጠራቀመው ነገር ነው። ነፍሳችን ውስጥ ያጠራቀምነው ነገር ልክ እንደዚህ ሳምንት ሁልጊዜ እግዚአብሔርን ቃል እየበላን አሁን ቅድም ይሁን ሲያስተምረን እንዴት ነው እስቲ ወደ ኋላ ተመለሱ ብሎ ሲጠይቀን እያንዳንዱን እኩል እንመልሳለን አይደል? ለምን? ስለበላን አይደል? ነፍሳችን ስለበላች። የዕለት ዕለት ኑሯችን ግን ይሄ ነው ሊሆን የሚገባው። ከዛስ ነፍሳችንን በመገብናት ቁጥር የመገብናትን ነው የምትመስለው። ምንድነው የምንመግባት? የእግዚአብሔር ቃል፣ ጸሎት፣ ሶሻል ሚዲያ፣ ቲቪ፣ የተለያዩ ዜናዎች። ዜና ክፋት ያለው እያልኩ ሳይሆን እንደው ሊገባ የማይገባውን ነገር ዝም ብለን እናስገባለን። አንዳንድ ጊዜ እንዴት ነው የምናደርገው? አሁን ራሳችንን መጠበቅ ስንፈልግ እንግዲህ ወጣቶች ናችሁ፣ ስፖርት መስራት አለብን፣ ሰውነታችን መስተካከል አለበት፣ እንደዚህ እንደዛ እንላለን። ጃንክ መብላት እናቆማለን አይደል? ሰውነታችን እንዲስተካከል። ተሳሳትኩ? የሆኑ ማያስፈልጉ ቅባቶችን ምናምኖችን ይሄ ጨው ስኳሩ አይብዛ፣ ስለዚህ ራሳችንን እንጠብቃለን፣ በቃ ሰውነታችንን እንጠብቃለን ምናምን እንላለን። ነፍሳችን ልክ እንደዛ የማያስፈልጓትን ነገሮች ማስወገድ አለባት። ልክ እሱን ማስወገድ ስትጀምር ይውላችሁ አንድ ነገር ለመተው ዝም ብሎ መተው ብቻ አይደለም።
ሌላ የምናስገባው ነገር ያስፈልጋል። ሌላ ምንም አይደለም። እሱም የእግዚአብሔር ቃል ነው። አሜን። የእግዚአብሔር ቃል ነው። እኛ ነፍሳችንን የሚመልሳት የእግዚአብሔር ቃልና የእግዚአብሔር ቃል ብቻ ነው። ከዚህ ጋር ህብረት ማድረግ ደግሞ በጣም ቀላል ነው። ለምን ቀላል ነው አልሽኝ? በሉኛ፣ በሉት፣ አይዟችሁ። የክርስቶስ ኢየሱስ ፍቅር እንደው ዝም ብሎ የሚተው አይደለም። ሴቶች ናቸው ፍቅር ይዟቸው ያውቃል? ፍቅር የያዛት ሴት ያለሱ የምታስበው ነገር አለ እንዴ? ቤተሰብ ታይ አልተው፣ የሆነ ነገር ታይ አልተው፣ ራስሽም ልብሽ ታይ ስልሽ አልተው። በላህ፣ ጠጣህ፣ ተነሳ፣ ለበስክልኝ። እውነት ነው ማለት ነው የተናገርኩት። እውነቱን ሲነግሩት የኮረኮሩትን ያህል ይላል። አረ ፍቅር የሚያደርገው እሱን ማሰብ ብቻና ብቻ ነው። በሆነ ነገር መሃል ቼክ፣ የሆነም ነገር እየተሰራ ትምህርትም እየተማርን ስራም እየሰራን የሆነ ነገርም እያደረግን ቼክ። ባጭሩ ምን ልትይኝ ነው? ፍቅር ከክርስቶስ ኢየሱስ ጋር ከያዘን ባይብል ማንበብ ቦሪንግ አይሆንም። ጓደኛዬ በጣም 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 ለቅሶ ላይ ነበርንና በጣም ደንግጠናል። ድንገተኛ ለቅሶ ነው፣ የጓደኛችን ለቅሶ ነው እና አንደኛዋ ጓደኛዬ ቁጭ ብለናል። ያው ድንጋጤ ነው፣ ለቅሶ ላይ ቁጭ ብለናል። ትዝ ስላለኝ ልንገራችሁ እና ቁጭ ብለን የሆነ ሰዓት ላይ የለችም። የት ሄደች ብዬ ቼክ ለማድረግ ወጣሁ። ሶጣ ላይኛው የሆነች ክፍል ውስጥ ቁጭ ብላለች። ምን ነው አልኳት። በዛ ሁሉ ግርግር ውስጥ፣ በዛ ሁሉ ድንጋጤ ውስጥ፣ በዛ ሁሉ አቴንሽን የሚጣለው እንግዳ ሬሳው ሊመጣ ነው ምናምን ብቻ ያው ለቅሶ እንድባብ ታውቁታላችሁ። እንዲህ አለች፣ ኢየሱስ ናፈቀኝ። ይግባባችሁ። አልኳት ኢየሱስ ናፈቀኝ ላውራው ብዬ ነው ብላ የሆነ ክፍል ፈልጋ፣ በዛ ሁሉ ግርግር ውስጥ ነው የምነግራችሁ፣ ሰብሰብ ብርትት ያለ ጨዋታ ላይ ኢየሱስ ናፈቀኝ። የምትተክዙበት ነገር ካለ በቃሉ ተክዙ ብላችሁ ቃሉን በማሰብ ውስጥ ፍዝዝ በሉ። ኢየሱስን ይሆንብን አይደል? ማሰላሰል ውስጥ ፍስስ ማለት ይሆንልን። ፍቅር የያዘው ሰው እንዲህ ብቻ ነው የሚሆነው። እኔ ምንም አልላችሁም፣ ምንም አይነት ስትራቴጂ የለውም። 1 2 3 ቁጥር 1 ፍቅር እንዲዘን ቁጥር 2 የተከፈለልን ዋጋ፣ መስቀል ላይ የከፈለው ዋጋ፣ ያደረገልን ነገር፣ የሆነልን፣ የተናቀልን፣ ጺሙን የተነጨው፣ የተገረፈልን፣ የተንጠለጠለልን፣ የሆነልንን ሁሉ እያሰብን እወድሻለሁ ብሎ የሚሞትልን ሰው ካገኘን እኔ አላቅም። ግን ወድሻለሁ ብሎ የሞተልሽ አንዱን እሱን ከሱ ፍቅር ከያዘሽ ቃሉን ማንበብ አያቅትሽ፣ መጸለይ አያቅትሽም። ቅድም እንደተማርነው ባባ ማለት አያቅተንም፣ የኔ ቆንጆ ማለት አያቅተንም፣ የኔ ፍቅር ማለት አያቅተንም፣ ወንድሜ ማለት አያቅተንም። በምንም አይተካም፣ ግን ሁሉንም ይተካል። እናት ይሆናል፣ አባት ይሆናል፣ እህት ይሆናል፣ ጓደኛ ይሆናል፣ ባል ይሆናል። ክብር ለመንፈስ ቅዱስ ይሁን። ቺ የነፍስ ዕውቀታችን ህይወታችንን አፕሳይድ ዳውን ትገለብጠዋለች። ምክንያቱም በምንም ተአምር እኔ በቃ ጨካኝ ክርስቲያን መሆን እፈልጋለሁ፣ እኔ በቃ እንደዚህ መሆን እፈልጋለሁ፣ እኔ እንደዚህ በሚል ፉከራ ውስጥ በፍጹም አይመጣውም። አንድ ነገር አለ። እንዴት ነው የሚመጣው ካልን ቃል ውስጥ በመነከር ውስጥ ብቻ። አንዲት ጥበብ ልንገራችሁ። ከምታነቡት የእግዚአብሔር ቃል ውጪ በቀን 1 ምዕራፍ ከምሳሌ ውስጥ አንብቡ። ምሳሌ 31 ምዕራፍ አላት። ከ31ዱ ምዕራፍ በቀን 1 ምዕራፍ 1 አንብቡ፣ በቀን 2 ምዕራፍ 2 አንብቡ፣ በቀን 3 ምዕራፍ 3 አንብቡ። ከዛ እያለ 31 ሲደርስ 30 እና 31ን አንድ ላይ አንብቡና ሁል ጊዜ 1 ሲመጣ አሁንም 1ን አንብቡ፣ 2 ሲመጣ አሁንም 2ን አንብቡ። ሁል አመቱን ሙሉ 1 2 3 4 እያላችሁ ምሳሌ መጽሐፍን ዋይዝ ነው የምትሆኑት።
ጥበበኛን ሴት ማን ያገኛታል? እሷ ከቀይ ዕንቁ ይልቅ ትበልጣለች። ነፍሳችን ይውላችሁ ከውስጥ ሐሴት እንግዲህ በምንም አይገኝ ጆይ ከእግዚአብሔር ጋር ባለን ህብረት ብቻ እግዚአብሔር ብቻ የሚሰጠን ነው። በምንም ውስጥ ሆነን ምንደሰትበት ነገር ሰላም የሚሰማን ነገር ማለት ነው ሐሴት ማለት። ደስታ ግን በነገሮች መምጣትና መሄድ የምናገኘው ነው። እሱም ከውጪ የሚመጣ ከውጪ ለምሳሌ ሰው ለመደሰት ከፈለገ የሆነ ነገር ይፈጥራል። መጠጥ ሊሆን ይችላል፣ ጭስ ሊሆን ይችላል፣ የሆነ ነገር ሊሆን ይችላል፣ የሆነ ከውጪ የሚመጡ ሁካታዎች ሊሆኑ ይችላሉ። ሰብሰብ ብሎ የሆነ ነገር ማድረግ ሲነጋ ያበቃል። ከምን ከጸጸት ጋር አንዳለ እንደዚህ ወጀብ እንዲከቦሽ የማይነጥፍ ሐሴት ምን እንደሆነ የማታውቁት ዝም ብሎ የሚያስቃችሁ አለ ትላላችሁ ቀና ብላችሁ አይሻልም? ደስታን ለማግኘት መከራን ከመብላት በቃሉ ውስጥ ሆኖ ከአባት ጋር በማውራት በመንፈስ ውስጥ ሆኖ ከጌታ ኢየሱስ ሐሴት ያገኙ መኖር። እኔ ምስክር ነኝ። እግዚአብሔር በደና እንደው ጌታ ኢየሱስ ክርስቶስ ፈልጎ እስካሁን ምኖር አይመስለኝም አያገኘኝ። ምክንያቱም ነካው አየውና ምንም ደስታ የለም ውስጡ። ስለዚህ መኖር ውሃ ነው የሚያሰኛችሁ። ስለዚህ ይህ ኢየሱስ ክርስቶስ ኢንጆይ የሚደረግ ነው። ቃሉ ኢንጆይ የሚደረግ ነው። መንፈሱ ኢንጆይ የሚደረግ ነው። ካቃታችሁ አቃተኝ፣ የሆነ ነገር ስትገባ አቃተኝ፣ ይኸውና እንደፈለክ አድርገኝ። ቅድም ሲናገር ነበር ራቁት የሚኮነው እግዚአብሔር ፊት። ክብር ለኢየሱስ ይሁን። ስለዚህ የምናፍርባቸውን ነገሮች ሁሉ የምናደርገው ውርደት እየሆነ እንደሆነ እያወቅን እያደረግነው ደግሞ እውነተኛው ማንነታችን ነው ያለን ግን አቅም የምናጣበት ምክንያት ለምንድን ነው? ይሄ እውነትና መንፈስ ህይወት የሆነው ቃል ስትሪንግዝ ስላልሆነ ነው፣ ብርታት ስላልሆነ ነው፣ ኖ የምንልበትን አቅም ስላጣን ነው። በነገራችን ላይ ኖ የሚል ሰው የየስን ዋጋ ያወቀ ሰው ነው። ጻፉት። አይ የሚል ሰው አዎ እሺ የሚለውን ዋጋ ያወቀ ሰው። ኖ ይሄ አይመጥነኝም የሚል ሰው የየስን ዋጋ የሚያውቅ ሰው። አንዳንዱ ነገር ኖ ይባላል። ነፍሳችንን እንከለክላታለን። መዝሙር 57:8 ላይ እንደዚህ ይላል፣ ነፍሴ ሆይ ንቂ ይላታል፣ ያውራታል። እዛ በኋላ ያለው እናንተ አንብቡት። ንቂ 43:5 ላይ የምንሄድና እናያለን። ቶሎ ነው የምናየው ሰዓት ስለሌለ። 43:5 ላይ ንቂ ራሳችንን ኖ እምንላት። ኖ ነፍሴ ሆይ ለምን ትተክዣለሽ? ለምንስ በውስጤ ትታወኪያለሽ? ተስፋሽን በአምላክ ላይ አድርጊ፣ አዳኜና አምላኬን ገና አመሰግነዋለሁና ብሎ ነፍሱን መንፈሱን ስጋውን በዛ በብሉይ ኪዳን ጊዜ ለይቶ ያወራታል። ታውቃላችሁ? ለካ ነፍስ መወራት ትፈልጋለች፣ ያቅታታል። የሆነ ነገር ስትሆንብን ነፍሳችሁን አዋሯት። ኖ አታውኪኝ፣ ከአባቴ ጋር ልኑርበት፣ በቃሉ ልበርታበት። ምክንያቱም ነፍስ ታወራለች አይደል? ውስጣችን ሆና ታወራለች። እንዲህ ቢሆንስ፣ እንዲህ ቢደረግስ፣ አንቺ እኮ እንደዚህ እኮ ነው፣ በዛ እኮ ነው። እሱም የምታወራበት ምክንያት ምንድነው? የከተትንባት ነገር ይሄ ሶሻል ሚዲያው ቲቪው ምኑ ስንከትባት አንዳንድ ከኛ ጋር በፍጹም የማይሄዱ ነገሮች ጃንኮች እየገቡ ሲመጡ ወሬ ትጀምራል። ኖ አታውኪ ይላታል። ነፍስ ትገደዳለች፣ እናስገድዳታለን። ኖ አይሆንም። 131:2 እንየር እዛው መዝሙር ላይ 131:2 ነገር ግን ይላል ዳዊት እንዲህ ይላል፣ ነፍሴን ጸጥ ዝም አሰኘዋት። ነገር ግን ይልና ነፍሴን
ዝም አሰኘኋት። ጡት የጣለ ልጅ አርፎ እናቱ ላይ እንደሚቀመጥ ነፍሴን ጡት እንዳሰውት ሕፃን በውስጤ ጸጥ አለች ይላል። ነፍሳችንን ዝም ጸጥ ማስደረግ ይቻላል። ማን ነው የሚችለው? ራሳችን። ከዛስ ነው እንላትና ወደ እግዚአብሔር ቃል እንመለሳለን። የእግዚአብሔርን ቃል እንመግባታለን። አለዛ ነፍሳችን ምን ትሆናለች? ትከሳለች። ነፍስ ትከሳለች። ልክ ስጋ ምግብ ሳይበላ ሲቆይ እንደሚከሳ እንደዛ ነፍስ ስለማትታይ እንጂ በተለያዩ ካራክተሮች በተለያየ የማንፈልጋቸው ነገሮች እንዳልኳቸው አሁን ራቁትነት፣ ውርደት፣ የነፍስ ራቁትነት የማያመጣብን ነገር የለምና በሱ ምክንያት ትታያለች ባዶዋን እንደሆነች። ስለዚህ ነፍስ ትገሰጻለች። የተመገብሽው ነገር አይደለ እንደዚህ ያደረገኝ እቀይራለሁ። የምመገበው እንበለው እቀይራለሁ በሉ እስኪ። የምመገበውን እቀይራለሁ በሉ። ነፍሳችንን የእግዚአብሔርን ቃል እንመግባታለን። ለለውጥ ሌላ ምንም አይደለም የሚያስፈልገው። እናንተ አቅቷችኋል? 2 ሁኑ 3 ሁኑና አጥኑት። እግዚአብሔር መንፈስ ቅዱስ ደራሲው አንተ ነህ። ደራሲው አንተ ነህ። እንግዲህ 1500 ዓመት ፈጅቶበታል። ወደ 42 ሰዎች ጽፈውታል። ምንም አይነት ነገር አልተጣረሰም። ያው መንፈስ ቅዱስ ነው የደረሰው። ስለዚህ ምን ትላላችሁ መስላል? እግዚአብሔር የግል አምላክ ነው አይደለ? እንዴት ብሎታል? አንተ ነህ ደራሲው። ስለዚህ አብራራልኝ። አስተማሪ ነህ አንተ፣ አስተምረኝ። ከቅዱሱ ቅባት ይለናል አይደል መጽሐፍሽ ነገር አስተምረኝ። በቃ ፈልግ ያለው ከቃልህ ጋር ህብረት ማድረግ ቃሉ ራሱ እግዚአብሔር ስለሆነ ማለት ነው። በነጭ ወረቀት ላይ የተጻፈ ጥቁር ፊደል አይደለም። ቃሉ ራሱ ምንድነው? እግዚአብሔር። ስለዚህ ላውቅህ እፈልጋለሁ። እኔ ሜንቶር አለችኝ። 70 ዓመቷ ነው። ለ50 ዓመት አገልግላለች። ሜንቶር ታደርገኛለች ማለት በቃ ትመክረኛለች። ይሄኛው ለምን አደረግሽ? ይሄ ተቀጄ ነው ባይዘወይ መፍቀድ አለባችሁ። እሺ ፍቀዱ። ከናንተ ከፍ ያሉ ሰዎች እንዲመክሯችሁ፣ ያገለገሉ ሰዎች፣ ብዙ ያዩ ሰዎች እንዲመክሯችሁ፣ ኖ እንዲሏችሁ፣ እንዲገስጻችሁ፣ እንዲቆጧችሁ ፍቀዱ። ራሳችሁ ላይ የምትፈቅዱት እናንተ ናችሁ። ስለዚህ እንዲህ ትለኛለች፣ ኖ ይሄኛውን ለምን አደረግሽው? ይሄኛው ለምን እንደዚህ ሆነ? ስታገለጊ እዛ ጋር ለምን እንደዚህ ቢሆን እንደዛ። ለመመከር ራሴ ፕሮግራም ይዤ ራሴ ደውዬ እንዲህ ተብዬ ስገሰጽ ስቆጣ ሰማለሁ። ከዛስ እንደዚህ አጠፋው እንደዚህ አጥፍቻለሁ ብዬ ራሴን ደግሞ አጋልጣለሁ። ከኔ የተሻለ ኤክስፒሪየንስ ስላላት ታላላቆችም ከሩን አሜን። እናቶች ይታዩኛል እዚህ ጋር። ጌታ ኢየሱስ ይባርካችሁ። በጣም በብዙ ክብር በብዙ ፍቅር ነው በእናንተ ፊት የቆምኩት። ክብር ለኢየሱስ ይሁን። እንመከር። እንግዲህ እንዳልኳችሁ ነው። ደስታ ከውጭ የሚገኝ ነው። ሐሴት ደግሞ ከየት ነው በሉት ከውስጥ ነው። ከውስጥ ግን ሐሴትን እንድናጣጥመው ምን ውስጥ መኖር አለብን? ቃሉ ውስጥ በሉኛ። ቃሉ ውስጥ ኖራለሁ በሉ እስኪ። በነገራችን ላይ እግዚአብሔር እኮ እኛ ውስጥ ነው የሚኖረው አይደል? መለኮት ተሸክመን እኮ ነው የምንዞረው። አንተን የማይመጥንህን ነገር አላደርገውም እያለን እየጨከነን። ክብር ለኢየሱስ ይሁን። መንፈስ ቅዱስ ውስጡ እንዳለ ሰው እንኖራለን። አሜን። ክብራችንን ቶሎ ብዬ ላሳይ። እግዚአብሔር የሰጠን ክብር አለ አይደለ? በአዳም የተወሰደብን ነበረ። በሁለተኛው አዳም ተመልሷል። አሜን። በክርስቶስ ኢየሱስ ተመልሶልናል አይደለ? ቦታችንን ይዘናል አይደለ? ፖዚሽን ቀይረናል አይደለ? የት ነው ያለነው? በአብ ቀኝ ነው ያለነው አይደል? በአብ ቀኝ እንዳለ ሰው እንኖራለን ማለት ነው። ክብር ለኢየሱስ ይሁን። መንፈሳችን፣ ነፍሳችን፣ ስጋችን ይለዋል የሰውን ሁለንተና ተሰሎንቄ ላይ። ስጋችን ይውላችሁ ቅድም እንደነገርኳችሁ ነው የመገብናትን እዚህ ነፍሳችን ላይ እንደነገርኳችሁ ሶስቱን ይዋቸው። መንፈስ፣ ነፍስ፣ ስጋ። እዚህ ነፍስ ውስጥ ያለውን ነው ስጋችን የሚኖረው። ነፍሳችን ውስጥ ባጠራቀም ነው። ነፍሳችን ውስጥ ያጠራቀም ነው የእግዚአብሔር ቃል ከሆነ ቅድም ብያችኋለሁ። መንፈስ፣ ነፍስ፣ ስጋ ያጠራቀም ነው የእግዚአብሔር ቃል ከሆነ መንፈሳዊ ነገር ደስ ይለናል። ስንታይም መንፈሳዊ ካፋችን የሚወጣው ቃል ሰው በልቡ እንዳለው እንደዛው ነው። ስንናገርም በልባችን ያለውን የእግዚአብሔርን ቃል እያወጣን ነው የምንናገረው። በሰዎች ፊት ያለን ካራክተር፣ በራሳችን ከእግዚአብሔር ጋር ብቻችንን ያለ ነገር በቃ መንፈሳዊያን፣ ምንም ሌላ ታሪክ የለም።
እቺ ነፍስ ደግሞ ቲቪ ስትመገብ ከኖረች ሶሻል ሚዲያ ስትመገብ ከኖረች እንዲሁ ካፌ ብቻ ዝም ብሎ በቃ ወሬ ብቻ ከሆነ ስጋ ትሸታለች ምንም ሌላ ካልኩሌሽን የለው ነፍሳችን ላይ መስራት ብቻ ነው ነፍሳችን ምንድናት ዕውቀት ፍቃድ ስሜት ሌላ ታሪክ የለው የነፍሳችን ክፍል ጻፉት የነፍሳችን ክፍል ዕውቀት ፍቃድና ስሜት ያሉበት ዕውቀታችን ከተስተካከለ ፍቃዳችን ከተስተካከለ ስሜታችን ሶስቱ ይስተካከላሉ ማለት ነው በመጀመሪያ ግን ዕውቀታችንን መቀየር አለብን ማንነቴን በክርስቶስ ያየሁትን ክብር እንዳውቅ ያደረገኝ ማንም አይደለም የእግዚአብሔር ቃልና የእግዚአብሔር ቃል ብቻ እግዚአብሔር አምኖናል ባይዘወይ አምኖናል ታምነን ያለነው ክብር ለኢየሱስ ክርስቶስ ይሁን ቃሉን ሰጥቶናል መንፈሱን ሰጥቶናል ራሱ ያስተምረናል ራሱ ይመክረናል ምንም ያልተሰጠን ነገር እኮ የለም እኛ ነን አክሽን መውሰድ ያለብን እግዚአብሔር ጸጋ ይበዛልናል ከቃሉ ጋር እንቆያለን በመንፈስ እንጸልያለን ክብር ለኢየሱስ ክርስቶስ ይሁን ይውላችሁ እህት ኃይል የምትባለው የዕብራይስጥኛ ነው በነገራችን ላይ እህት ኃይል ማለት ጀግና ሴት ወይም ደግሞ ይሄ woman of wisdom ጥበበኛዋ ሴት ማለት ናት እቺ ምሳሌ 31 ላይ ያለችውና ይሄንን ምሳሌ 31 ከ10 እስከ 31 ያለውን የሚነግራት እቺ ሴት በቃ ማን ያገኛታል ይያለ ሚላት ባሏ ነው ምሳሌ 31 ነው እንዲላታል በቁጣይ ላይ ፀሐይ አይግባ የሚለው ኤፌሶን 4 ላይ ያለው ቃል የአይሁዶች ህግ ነው እና ይህ ባል ሰንበት ከመግባቱ በፊት መስዋዕታቸውን በሙሉ ከመሰዋታቸው በፊት እንዲያደርጋል ነፃ ሆነው እንዲገቡ ማለት ነው እንዲያረጋል ቤታቸውን ሁሉ ካጸዱ በኋላ ካስተካከሉ በኋላ ምን ያደርጋል ሚስቶቻቸውን ይጠራሉ እንደዚህ አይነት ባሎች ማለት የአይሁድ ባህል ሚስታቸውን ይጠሩና ልጆቻቸውን ይጠሩና ሁሉ ከተስተካከለ በኋላ አሁን እንግዲህ ለእግዚአብሔር ሊሰዋ ነው ስለዚህ እንዲላታል ይጠራትና ልጆቹን ሁሉ አጠገቡ ያስቀምጣል ሚስቱን ይጠራል ስለዚህ በእግዚአብሔር ፊት በሚቀርብበት በዛ ልብሱን ይቀይራል ምን ይልና ከዛ ምሳሌ 31 ከ10 ጀምሮ ያለውን ይላታል ሚስቱን ይባርካታል ምናልባት እኮ እንደ ትላንትና የሆነ ነገር ሁሉ ተፈጥሮ ሊሆን ይችላል እንደው በቃ ተኮራርፈው ሁሉ ሊሆን ይችላል መቼም አለ አይደል የሆነ ጊዜ እንዲሁ ዝም ብሎ ይያላ አይከድም አይደል ሊሆን ሁሉ ይችላል ነገር ግን እንዲላታል ከመሰዋታቸው በፊት ልጆቹን ያስቀምጣል ይባርካታል እንዲላታል አንቺ ልባም ሴት ይላታል ጸባይ መልካምን ሚስት ማን ያገኛት ይችላል ከቀኝ ዕንቁ ይልቅ እጅግ ትበልጣለች ባሏ ሙሉ በሙሉ ይታመንባታል የሚጎድልበትም ነገር የለም በህይወት ዘመኗ ሁሉ መልካም ታደርግለታለች እንጂ አትጎዳውም ይላታል የበግ ጠጉርና የተልባ እግር መርጣ ስራ በሚወዱ እጆቿ ተፈትላቸዋለች እንደ ንግድ መርከብ ምግቧን ከሩቅ ትሰበስባለች እቺን ከማለቴ በፊት ለሁላችን አንዴ ቀና እንበልና ልንገራችሁ እቺ ምሳሌ 31 እናንተ ውስጥ አለች በእግዚአብሔር ቃል ዕውቀት ግን ትወጣለች በቃሉ ውስጥ በመቆየት ውስጥ ግን ትወጣለች አሜን ወጣ ደግሞ እናንተም እሷን ፍሎሪሽ ሻይን ያረጋችሁ ለሌላው ደግሞ ትተርፋላችሁ ታቃላችሁ ስፖንጅ ከሱቅ ገዝቶ የሚያቅሰው የቃማጠቢያ ስፖንጅ ሴቶች ስለሆነን ይገባናል እግዚአብሔር ራሱ እኮ በሴቶች ነገር ነው የሚሰጠው ምሳሌ ራስ ደስ አይል በሚገባን ቋንቋ ነው የሚነገር ስፖንጅ ገዝቶ የሚያቅ ስፖንጅ ከሱቅ ስትገዙት ምን ያህል ቀላል ነው ቀለል ያለ ነው አይደል ውሃው ስትነክሩትስ ይከብዳል አይደል ስታነሱትስ ምን ይላል ይንጠባጠባል ምን ስለያዘ ከብዶ ምን ይላል ለብቻው ይይዛል እንዴ ምጥጥ አድርጎ ከብዶ ሲበዛበትና ሎዱ ሞር ሲበዛ ምን ይሆናል ያንጠባጠባል ከእግዚአብሔር ቃል ከተሞላችሁ ከናንተ የሚያልፍ ህይወት ይኖራችኋል ይሄ እርግጠኛ ሆናችሁ እወቁት እናንተ ፈልጋችሁ አስባችሁ አይደለም እኮ እናንተ ከብዳችኋል በእግዚአብሔር ቃል ውስጣችሁ ከብዷል ስለዚህ ሊፈነዳ እንደደረሰ ቁማዳ ሆንኩ አይለ ከናንተ ውስጥ ይፈልቃል ማለት ነው እግዚአብሔር ቃል ኑሯችሁ እግዚአብሔር ቃል ይሆናል ንግግራችሁ እግዚአብሔር ቃል ይሆናል
ስትራመዱ ነገራችሁ በሙሉ የሚያሳየው እግዚአብሔርን ይሆናል፣ መንፈስ ቅዱስን ይሆናል። አይ አንቺ እኮ እንዲህ ነሽ ኖ እግዚአብሔር ቃል እንደዚህ አላለኝ። አንቺ እኮ እንደዚህ ነሽ ሲልሽ የሆነ ሁኔታ መጥቶ ኖ እግዚአብሔር ቃል እንደዚህ አላለኝ። ምንድነው ያለ ሲባል ሰው በልቡ እንዳለው እንደዛው ነው። በልባችን ውስጥ ያጠራቀምነው የእግዚአብሔርን ቃል ለነፍሳችንም ሁላችሁ በነገራችን ላይ አንድ ነገር ገራች ንግግራችንን ነፍሳችንም ሰይጣንም እግዚአብሔርም አየሩም ይሰማል። አንድችን ጥበብ ልንገራችሁ። ስንንበረከክ ብቻ አይደለም እግዚአብሔር የሚሰማን ሰይጣንም የሚሰማው። እያንዳንዷ በህይወታችን ላይ የምናውጀው የምንናገረው ቃል ሁሉ ይሰማል። ነፍሳችን ትሰማለች፣ እግዚአብሔር ይሰማል፣ አት ዘ ሴም ታይም ሰይጣን ይሰማል። የምንናገረውን ነገር እንድንጠነቀቅ፣ የምንበላውን ነገር እንጠንቀቅ፣ የምናስገባውን ነገር እንጠንቀቅ። ሰው እንኳን ስለኛ መጥቶ ያልሆነ ነገር ቢናገርብን ኖ እሷን ሴት አይደለሁም እኔ እግዚአብሔር የሚለኝን ነኝ። ትህትና ማለት ይሄ ነው። ትህትና ማለት አጎንብሶ መሄድ አይደለም፣ አቀርቅሮ መሄድ አይደለም፣ እኔ እኮ ማረባ ነኝ ማለት አይደለም፣ እኔ እኮ ማልጠቅም ነኝ ማለት አይደለም። ትህትና ማለት እግዚአብሔር ነሽ ያለኝን ነኝ ማለት ነው። ሰማይ ታምዛፕ ይሰጠናል እንደዚህ። ምክንያቱም እግዚአብሔር ያለንን እንድንሆን ስለሚፈልግ እግዚአብሔር ስለሆንንም ማለት ነው። ግን እዚህ ውስጥ መክረም ይፈልጋል። ስለዚህ አሁን እቺን ቃል ሳነብላችሁ ምሳሌ 31 እዚህ ጋር ያለችው ብርቱ ሴት እኔ ውስጥ አለች። እንዴት ነው የምትወጣው? በእግዚአብሔር ቃል ውስጥ በመክረም እንደዛ ስፖንጅ ከብዶ በመውጣት። ሌሎች ሴቶች እንዴት ቻሉ? ሌሎች ሴቶች የእግዚአብሔርን ቃል የሚሰብኩ በተለያየ መልኩ ኢንፍሉዌንስ ያደረጉ እግዚአብሔርን የሚያንጸባርቁ ሴቶች እንዴት ቻሉ? አያችሁ፣ አቅም እግዚአብሔር ስለሆነ ነው። ለሆነች ሴት ለብቻ የተሰጠ አቅም፣ ለኛ የሆነ ያልተሰጠ አቅም የለም። የእግዚአብሔር አቅም እናንተ ውስጥ አለ። የእግዚአብሔር አቅም አንቺ ውስጥ አለ። የእግዚአብሔር አቅም አንቺ ውስጥ አለ። ስለዚህ ትኖሪዋለሽ። እመኑኝ እንኖረዋለን። ክብር ለኢየሱስ ይሁን። ይላታል፣ እንዲህ ይላታል። የበግ ጠጉር የተልባ እግር መርጣ ስራ በሚወዱ እጆቿ ትፈትላቸዋለች። እንደ ንግድ መርከብ ምግቧን ከሩቅ ትሰበስባለች። ገና ሳይነጋ ትነሳለች። ለቤተሰቧ ምግብ፣ ለሴት አገልጋዮቿም ድርሻቸውን ትሰጣለች። ራሷን አስባ የእርሻ መሬት ትገዛለች። የምታገኘውንም ገንዘብ ወይም ትተክላለች። ብርታትን ታጥቃ ስራዋን ታከናውናለች። ክንዶቿም ለስራ ብርቱ ናቸው። ስራዋ ትርፋማ መሆኑን ታስተውላለች። በሌሊት መብራቷ አይጠፋም። በእጇን ዝርትን ትይዛለች። በጣቶቿ ዘንጉን ታሾራለች። ክንዶቿን ለድሆች ትዘረጋለች። እጆቿንም ለችግረኞች ፈታ ታደርጋለች። በረዶ ቢጥል ለቤተሰቦቿ አትሰጋ። ሁሉ ቀይ ልብስ ለብሰዋልና ለመኝታቸው የአልጋ ልብስ ትሰራለች። ቀጭን በፍታና ሐምራዊ ልብስ ለብሳለች። ባሏ በአገር ሽማግሌዎች መካከል በአደባባይ በተቀመጠ ጊዜ የተከበረ ነው። የበፍታ መጎናጸፊያዎችን ሰርታ ትሸጣለች። ለነጋዴዎችም ድግ ታቀርባለች። ብርታትና ሞገስን ተጎናጽፋለች። መጪው ጊዜ በደስታ ትቀበላለች። በጥበብ ትናገራለች። በአንደበቷም ቀና ምክር አለ። የቤተሰቦቿን ጉዳይ በትጋት ትከታተላለች። የስንፍና እንጀራ አትበላም። ልጆቿ ተነስተው ብሩክት ይሏታል። ባሏም እንዲሁ ሲያመሰግናት እንዲህ ይላታል፣ ብዙ ሴቶች መልካም አድርገዋል፣ አንቺ ግን ሁሉንም ትበልጫለሽ። ቁንጅና አታላይ ነው፣ ውበትም ይረግፋል። እግዚአብሔርን የምትፈራ ሴት ግን የተመሰገነች ናት። የሚገባትን ሽልማት ስጧት፣ ስራዋም በየአደባባዩ ያመስግናት ይላታል። እንዲህ ካላት በኋላ ነው ወደ መሰዊያ የሚገባው። ልጆቿ ምን ይማራሉ? እዚህ ውስጥ ምህረትን ይማራሉ፣ ይቅርታን ይማራሉ፣ መከባበርን ይማራሉ። ምክንያቱም ልጆቿን በዚህ በኩል አስቀምጦ እሷን ጠርቶ ነው ይሄንን የሚባርካት። ምንም ውስጥ ይሁኑ ይሄንን ከባረካት በኋላ እንግዲህ ሰንበት ሲገባ ደግሞ ኮሸር የሚባል በዓል አላቸው። እሱን ያከብራሉ ማለት ነው። ስርዓት ነው እና ከዛ እንደዛ ከባረካት በኋላ ለሰንበት የሚዘጋጀውን ነገር በሙሉ የምታቀርበው እሷ ናት። ምንም ውስጥ ቢሆኑ ነው ያልኳችሁ፣ እሷ ናት። ከዛ ተአምሩ ሙሉ ላይ ነው አትሉ። ሰንበት ልክ ሲወጣ የባለፈው ሳምንት ስህተት ቢሆን፣ ችግር ቢሆን፣ ማይሆኑ ንግግሮች ቢሆኑ አይታሰብም። ጨርሰው ነው የሚሄዱት። እቺ ሴት እኛ ውስጥ አለች፣ እኔ ውስጥ አለች በሉ።
እንግዲህ ጥበበኛ ሴት እንዴት ነው የምንሆነው? የጥበበኛ ሴት ምልክቶችስ ምንድናቸው? ቅድም ነገርኳችሁ። ጥበበኛ ሴት የምንሆንበት ምንም አይደለም በእግዚአብሔር ቃል ውስጥ በመክረም ነው ብያችኋለሁ። በእግዚአብሔር ቃል ውስጥ የከረመ ሰው፣ የረሰረሰ ሰው፣ የከበደ ሰው ከራሱ ህይወት መለወጥ አልፎ አጠገቡ ያለውን ይለውጣል። ከዛ ደግሞ ለትውልድ ይተርፋል። ለምን? ቅድም እንደነገርኳችሁ አይነት የስፖንጅ አይነት ነው። ስፖንጁ ሲመጣ መጀመሪያ ባዶ ሊሆን ይችላል። ቀጥሎ ግን ውሃ ውስጥ ከተነከረ በኋላ ራሱ ይከብዳል። ከዛስ ያንጠባጥባል። በሄደ በት ቦታ ሁሉ የያዘውን ያንን ክብደት ያስተጋባል ማለት። አሜን። እችላለሁ በሉ እስኪ። ኃይልን በሚሰጠኝ በክርስቶስ ኢየሱስ ሁሉን ማድረግ እችላለሁ። ስለዚህ እቺ ጥበበኛ ሴት ምልክቷ ምንድነው ስንል አንደኛ ብላችሁ ጻፉ። የጥበበኛ ሴት፣ የጀግና ሴት። እንግዲህ ጀግንነት በጉልበት ወይ ደግሞ በሆነ በኃይል አይደለም። ጀግንነት የሚለካው በውስጣዊ አቅም፣ ብቃት ነው። ብቃቷ ደግሞ ራሱ እግዚአብሔር ነው። ስለዚህ እንደዚህ ነው። ምንድነው ውበቷ? ምንድነው የዚች ሴት የውበቷ ሚዛኑ ምንድነው? ጥበበኛ ሴት ምን ትመስላለች? በምን እንለያት? በእግዚአብሔር ላይ ባላት ጥንካሬ በሉ። አንደኛ በእግዚአብሔር ላይ ባላት ጥንካሬ። በእግዚአብሔር ላይ ባላት ጥንካሬ። ሁለተኛ በህይወት ላይ ባላት ጥበብ። ሁለተኛ በህይወት ላይ ባላት ጥበብ። ሶስተኛ በዓለም ላይ ባላት ተጽዕኖ። በዓለም ላይ ባላት ተጽዕኖ። በእነኚህ በሶስቱ ትለካለች። ማንም ምን መሆን እንዳትፈልጉ። እቺ ሴት ውስጣችሁ አለች፣ እሷ ትወጣለች። አሜን። ራሳችሁ ደምቃችሁ ኢየሱስን ይዛችሁ ታውለበልባላችሁ። ሰዎች በእናንተ ላይ ኢየሱስን ያዩታል። እናንተ በራሳችሁ ላይ የጠላችሁት ነገር በሙሉ ለመልካም ተቀይሮ ሰዎች በእናንተ ህይወት መቅናት ይጀምራሉ። እንዳንቺ ኢየሱስን ማወቅ ፈልጋለሁ፣ እንዳንቺ ኢየሱስን መናፈቅ ፈልጋለሁ። ምንም ሌላ ካልኩሌሽን ውስጥ አትግቡ። አንድ ነገር ልባርካችሁ። በጌታ በኢየሱስ ክርስቶስ ስም ክርስቶስ ኢየሱስ መስቀል ላይ የከፈለልን ዋጋ እንዲገባን እንዲያስረዳን መንፈስ ቅዱስ ይርዳን። የኢየሱስ ፍቅር የእውነት ልባችን ውስጥ እንዲገባ በፍቅሩ እንድንያዝ ኑሯችንን ሁሉ ከፍቅሩ የተነሳ እንድንኖር እግዚአብሔር ይርዳ። ፍቅር የያዘው ሰው ልክ እንደ ቀድሙ ስልክ ይሄንን ነው ቼክ የሚያደርገው። ጠዋት ተነስተ ምን ይለኝ ይሆን ውዴ? ምን ይለኝ ይሆን አባ? ምን ይለኝ ይሆን የኔ ፍቅር? የሞተልኝ ምን ይለኝ ይሆን? መስቀል ላይ ራቁቱን የተንጠለጠለልኝ ምን ይለኝ ይሆን? ቃሉን አፈቀኝ። ቃሉን ላንብብ እስኪ ላውራው ባባዬ። በጣም የሚገርማችሁን አንድ ነገር ልንገራችሁ። እናንተ የእግዚአብሔርን ድምጽ ከምትፈልጉት በላይ እግዚአብሔር የእናንተን ድምጽ ይፈልገዋል። የእናንተን ድምጽ ይናፍቃል። አንድ ጊዜ በጣም ያለቀስኩበትን የአንድ ሰው መልእክት ልንገራችሁ። ጸሎት ላይ ነው። እኔ ጸሎት በጣም እወዳለሁ እና ጸሎት ተሰብስበን እየጸለይን እንደዚህ ትንሽ ጸሎቶቹን እወዳለሁ እና እየጸለይን እያለ ለአንዱ ልጅ መልእክት መጣ። እንዲህ ስታዩት በሰውኛ በቃ ወጣ ብሏል ወይ ባካርጓል አይነት ነገር የምትሉት አይነት ነው። በቃ ልጁም እንደዚህ እያለ ነው የሚሰማው መልእክቱን ምናምንና እግዚአብሔር ምን እንዳለው ታውቃላችሁ? ልጄ ድምጽ ናፈቀኝ። የሚፈርድ እንዳይመስላችሁ። ልጄ ድምጽሽ ናፈቀኝ ነው ብላችሁ አባ ምንልበት ድምጻችን አባ አባት የምንልበት የልጅነት መንፈስ ተሰጥቶን የለ ድምጽሽ ናፈቀኝ ነው የሚለው። እግዚአብሔር እኛ እንደምናስበው አይነት አይደለም። ክብር ለኢየሱስ ይሁን። እኔ እንዲህ እላችኋለሁ፣
የሆነ ነገር ለማግኘት ይውላችሁ የሆነ ሰው ለመሆን የምንፈልግ ሰዎች አንዳንድ ነገር እንጥላለን፣ አንዳንድ ነገር እናነሳለን። አሜን። እሱን ብቻ ነግራችሁና እንጨርሳለን። አንዳንድ ምንመኛቸው እንዲህ አይነት ሴት ብሆን ለእግዚአብሔር የተገዛች እግዚአብሔርን የምትፈራ እግዚአብሔርን የምታከብር ለሌሎች የምትተርፍ ሴት ብሆን ብለን የምናስብ ሰዎች አንድን ነገር ለማግኘት የሆነ ነገር መጣል አለብን። አንድን ነገር ለማግኘት የሆነ ነገር መጣል አለብን። ይውላችሁ መንግስተ ሰማይ እንኳን ሞትን ጠይቋል አይደል? ሞትን ጠይቋል። አንድ ሰው መጥቶ መሞት ነበረበት እኛ እንድንገባ አይደል? የጠየቀው ጥያቄ አለ፣ ሪኳየርመንት አለ። መነሳት ትፈልጋላችሁ? የሆነ ከናንተ ጋር የኖረ የተጣበቀ ነገር ፈቅዳችሁ ከናንተ እምትለዩት አለ። ጸጋ ይረዳናል፣ መንፈስ ቅዱስ ይረዳናል። ግን እናንተ ፍቀዱ። ስለ ፍቃድ መጨረሻ ላይ እነግራችኋለሁ። ፈቅደን የሆነ መውደቅ ያለበት ነገር አለ። ምቾት ነው፣ እኔነት ነው፣ ኢጎ ነው፣ የሆነ ነገር የሰበሰብነው ነገር ነው። አልፈልገውም ብለን የሆነ ኮምፎርት ዞናችንን ስንጥለው ስንለቀው ጌን የምናደርገው ነገር የምናተርፈው ነገር አለ ማለት ነው። እነኚህ አሁን የምንከፍላቸው ይሄ ምቾት የነበረ ከሆነ አልፈልግም፣ ምቾቴን የሆነ ነገር ከሆነ አልፈልግም፣ ይሄንን አልፈልግም የምንከፍለው እነኚህ ለከፍታ የምንከፍላቸው ዋጋዎች ናቸው። ለከፍታ አሁን ካለንበት የህይወት ዘይቤ ከፍ ለማለት የምንከፍላቸው ዋጋዎች አሉ። ይውላችሁ መስቀል ላይ የተከፈለልን ዋጋ አለ፣ እሱ እንዳለ ነው። ነገር ግን በህይወት እኛ ቅድም ምን አልኩኝ? እምቢ የምንለው ነገር አለ። እምቢን ለማለት ምን አልኩኝ ቅድም? የሺን ዋጋ ማወቅ ያስፈልጋል አይደል? ጽፋችሁታል ይሄ ነገር። እምቢ ለማለት የእሺን ዋጋ ማወቅ ያስፈልጋል። እሺ የምንለው ነገር ምንድነው ዋጋው? በህይወታችን ቫልዩ ለምንሰጠው ነገር ነው አይደል? እሺ የምንለው እንዴ የሆኑ ነገሮች እኮ ሲመጡ ኖ ማለት ይገባናል። ሁሉም ነገር ሊጎትተን አይገባም። ስለዚህ አንዳንድ ምንከፍላ ነው የምንላቸው ነገሮች ምናልባት እኮ የውጪን ደስታ ሊሰጡ ይችላሉ ይሆናል። እነኛ ነገሮች ግን ኖ ሁል ጊዜ የምናጣው ነገር ከምናገኘው ነገር የበለጠ አይደለም። እመኑኝ። ወደ እግዚአብሔር ቃል ስንመለስ፣ ወደ ጸሎት ስንመለስ፣ እግዚአብሔርን ፊት ስናስቀድም አንተ የምትለው ይሁን ፈቃድ ቅድም ስንማረባል በሰማይ እንደሆነች እንዲሁም በእኔ ህይወት ውስጥ ሲሆን ስንል የሆነ የምናጣው ነገር ከምናገኘው ነገር የበለጠ አይደለም። የምናገኘው ጌን የምናደርገው ይበልጣል። ለምን? ወስነናል አይደል? ያልወሰነ ሰው አለ እንደዚህ ውስጥ ለመቀየር ያልወሰነ ሰው አለ? ወስነናል አይደል? ሁላችን የወሰነ ሰው እስቲ ያጨብጭብ ለራሳችሁ። ስለዚህ ከፍ ብሎ እንደ እግዚአብሔር ሐሳብ ለመቀጠል እኛ ጋር የተጣበቀውን ነገር መጣል አለብን። ከኛ ጋር አብሮ መጨረስ የለበትም። ከህይወታችን ጋር ተጣብቆ መኖር የለበትም። ኖ ማለት አለብን። ይውላችሁ ስለ ፍቃድ ልንገራችሁ። እግዚአብሔር ከፈጠረን በኋላ ድንቅ አባት እኮ ነው። ይውላችሁ እሱ የፍቃድ አምላክ ነው። ስንሞትም ፈቅደን የሞት ነው፣ ስንድንም ፈቅደን ሄዳን ነው። በዚህ ይስማማል? መልሱልኛ። ስንሞትም ፈቅደን የሞት ነው። ምክንያቱም ይሄው ሞት ይሄው ህይወት፣ ከዚህ አትብላ ከዚህ ብላ፣ ከዚህ ብትበላ ደግሞ ትሞታለህ ተባለ። በራሳችን ፍቃድ ነው አይደል የሞት ነው። ስንድንስ ክርስቶስ ኢየሱስን እንዲህ ብለን አውጥተን አይደል? በቃ በፍቃዳችን ነው። እኔ መስቀል ላይ የከፈልኩልሽ ዋጋ ያ ሁሉ የነገ ያደረኩልሽ ነገር ማን አደረገልሽ? ነይ እያንዳንድሽ ብሎ እንደዚህ የጎተተ ነው እንዲያስቀበለን ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች ሆነስ አይደል? እንደዛ አይደል የሚለው። አሁንም ስንኖርም በፍቃድ ነው የምንኖረው። ይውላችሁ the most trusted person ever ኢየሱስ ክርስቶስ ምሳሌያችን ነው አይደል? ኢየሱስ ክርስቶስ የተወለደው ለምንድን ነው? ለመሞት በሉኝ እስኪ። የተወለደው ለምንድን ነው? ለመሞት ነው የተወለደው አይደል? መጣ ተወለደ። እድገቱን እንደምታውቁት ሆነና መጨረሻ መስቀል ሲደርስ ምንድን ነው የሆነው? ምጥ ሆነ። ያዘ ጴጥሮስን፣ ያዕቆብን፣ ዮሐንስን ያዘ። ኑ እንጸልይ አላቸው። ጸሎት መጸለይ ጀመረ። ተጨነቀ።
ተጨነቀ። ሄዶ ይጸልይ። ለምን መሰላችሁ? ፍቃዱን አሳልፎ ለመስጠት። ለማ? ለአብ። ግን ኃጢአት የማያውቀውን ኃጢአትን ለመሆን፣ እርግማን የማያውቀውን እርግማንን ለመሆን ሲል መቁረጥና ፍቃዱን መስጠት ነበረበት። ስለዚህ ጸለየ። ለምን? ለአብ ለመታዘዝ፣ ሐሳቡ እንዲፈጸም። ተመልሶ መጥቶ ኑን ጸልይ ብሏቸው ሰብስቧቸው ሄደው ሲያያቸው ተኝተዋል። አንድ ሰዓት እንኳን መጸለይ ያቃታቸው። ተመልሶ ሄዶ እንደገና ይጸልያል። 3 ጊዜ አንድ አይነት ጸሎት ነው የጸለየው። እቺ ጽዋ ከኔ ትለፍ፣ ነገር ግን ፍቃድህ እንጂ ፍቃዴ አይሆን። ምኑን ለመስጠት? ፍቃዱን ለመስጠት። ሁለተኛ ጊዜ ተመልሶ ጸለየ። እንደገና ለሁለተኛ ጊዜ ይላል ሳልጠጣው የማይቀር ጽዋ ከሆነ ፍቃዴን አሳልፎ ለመስጠት እንደገና ጸለየ ይልና ሄዳችሁ ስታዩት ማቴዎስ 26 ላይ 3ኛ ጊዜ 2 ጊዜ የጸለየውን ጸሎት ደግሞ ጸለየ ይላል። ለምን ስትሉ ፍቃዱን አሳልፎ ለመስጠት። ከዛስ ያንተ ፍቃድ ይሁን የኔ ፍቃድ አይሁን። ፍቃድ ነበረው አልነበረው? ምን የሚል? እቺ ጽዋ ከኔ ትለፍ የሚል ፍቃድ ነበረው። ግንስ ፍቃዱን አስገዝቶ አብ ያንተ ፍቃድ ሲል እኔና እናንተን ሁሉ አጨደ። ክብር ለኢየሱስ ይሁን። እኔና እናንተ አሁን እዚህ ጋር ያለነው ስታስቡት ምን ሰበሰበን? አንድ ስም፣ አንድ ኢየሱስ፣ አንድ አባት። ለምን? ፈቅዶ የአብን ፍቃድ ስለፈጸመ። እሱ ምሳሌያችን ነው። እኔና እናንተም ፈቅደን የእግዚአብሔርን ሐሳብና እቅድ አጀንዳ በህይወታችን እንዲፈጸም እንፈቅዳለን። አሜን። ምን ነው የሚፈቅድ ሰው የለም እንዴ? እፈቅዳለሁ በሉ እስኪ። የእግዚአብሔር ሐሳብ ህይወቴ ላይ እንዲፈጸም እፈቅዳለሁ። ስለዚህ አንድ ነገር እላችኋለሁ፣ ፍቃዳችሁን አሳልፋችሁ ስጡት። ኢየሱስ በእኔ ውስጥ እንዲኖር ብለን ፍቃድ ስትናል አይደለ? ኢየሱስ በእኔ ውስጥ እንዲኖር ብለን መዳንን አግኝተናል አይደለ? ከዛ በኋላ ኑሮም ፍቃድን በመስጠት ውስጥ የተመሰረተ ነው። ኢየሱስ ፍቃዱን ሰጥቶ ከሆነ እኛን ያጨደው፣ እኛም ፍቃዳችንን ሰጥተን የእግዚአብሔርን ኑሮ ህይወቱን እንኖረዋለን ማለት ነው። ስለዚህ የእግዚአብሔርን እቅድ ለመኖር ፍቃዳችንን መስጠት ያስፈልገናል። ክብር ለኢየሱስ ክርስቶስ ይሁን። አንድ አዋጅና ውጅና ለእናቶች ብቻ። እናቶች ሆናችሁ እስቲ እጅ አውጡ። አንድ መልእክት አለኝ ልቤ ውስጥ የሚመጣ። እናቶች የልጆች እናቶች አደራ እምላችሁ ነገር፣ በጣም ብዙዎችን ካውንስል ሳደርግ በጣም ብዙዎች የሚነግሩኝ እያለቀሱ ከቤት የወጡበት፣ እያለቀሱ ከሰው በታች እንደሆኑ የሚሰማቸው፣ እያለቀሱ ምን ነው በሞትኩ ብለው የሚሉኝ ነገር ለእናቶች ልንገር። እኔም እናት ስለሆንኩኝ ልጆቻችሁ ሲደርሱ ጠብቃችሁ መቼ ነው የምታገቢው? መቼ ነው የልጅ የማየው? መቼ ነው እንደው እያላችሁ እባካችሁ ልጆቻችሁን አትነዝንዟቸው። በጣም ብዙዎች እናቴን ለማስደሰት የት ልግባ እንዴ? ባልና ልጆች እኮ ከእግዚአብሔር የሚሰጡ ከቸርነቱ የሚሰጡ ናቸው። ከየት ታምጣው? ራሱ እግዚአብሔር በሚሰጥበት ሰዓት ይሰጣል። አትጸልዩም ወይ? ጸልይ አትሏትም? አብራችሁ አትጸልዩም ወይ? ልጆቹ እናቴን ለማስደሰት ቤተሰቤን ለማስደሰት አያቶች ሁሉ ሆነው እንዴ የልጅ አይቷል። የልጅ ልጄን ሳላይ ልሞት ነው። ኧረ ወይ እንዴ! ይሄ በእውነት ራስን መውደድ ነው። ስለዚህ በጌታ ፍቅር ይዣችኋል። ልጆቹ በራሳቸው እግዚአብሔር በሰጣቸው በሱ ሰዓት ይዳራሉ። ጸልዩላቸው እንጂ መቼ ነው የምታገቢው? እኛ የበላነውን ሰርግ ለመመለስ መቼ ነው የምታገቢው? ጎረቤት አገባች ብለን መቼ ነው የምታገቢው? ጓደኞቿ አገባች ብለን መቼ ነው የምታገቢው? መቼ ነው ደግሞ እንገባና ቤታቸው ደግሞ እኔ የምለው መቼ ነው የምትወልዱት? እንዴ ኧረ ውጡ ከሰው ቤት። በጣም ብዙ ወጣቶችን እያጣን ስለሆነ ነው በዚህ መካከል። እንዴ ማን ነው ፈልጎ ማይወልደው? ወይ ፕሮግራም ላይ ናቸው ወይ እግዚአብሔር የሚሰጥበት ጊዜ ገና ነው። እንደው በጌታ ፍቅር ጠይቃችኋል። የበጣም የብዙ ወጣቶች እንባ ነው። ሴቶች ወጣቶች ልንገራችሁ፣ በፍጹም በእግዚአብሔር ሐሳብና እቅድ እየጸለያችሁ የራሳችሁ የሆነውን ባል ታገባላችሁ። ማንም አታገቢም ወይ ስላለሽ እንዳታገቢ።
ማንም አገባ ብለሽ እንዳታገቢ። ጓደኛዬ እኮ ቀደመችኝ፣ እህቴ ታናሼ እኮ ቀደመችኝ፣ ታናሼ እኮ ቀደመኝ ብለሽ እንዳታገቢ። ትዳር ከእግዚአብሔር ነው። ጸልዩ። ሰው ብቻውን ይሆን ዘንድ መልካም አይደለም ያለው ራሱ እግዚአብሔር ነው። ጸልዩ። እግዚአብሔር የራሳችሁን ባል ይሰጣችኋል። በሰዓቱ ታገባላችሁ፣ በሰዓቱ ትወልዳላችሁ። ይሄ የምድር ህግ ስለሆነ ስለምንኖርበት ኦን ዘ ዌይ ስለምንኖር ማለት ነው። ላይፍን እንጆይ እያደረግን ስለሆነ ምንኖረው እግዚአብሔር እንደዛ አድርጎ ዲዛይን ስላደረገን አደራ እላችኋለሁ እህቶቼ፣ በማንም ተመርታችሁ አንድ ሰው አድሬስ እያረኩ እንደሆነ አውቃለሁ። መንፈስ ቅዱስ አድሬስ እያረገ ነው የሆነን ሰው። ምን ይሻለኛል ጊዜ የደረሰ እኮ እድሜ የደረሰ ኖ ኖ ኖ ኖ ኖ በቃ አንዱን አግብቼ ልገላገል ኖ ማን አለ? ተቋም እኮ ነው። እግዚአብሔር እኮ የሚሰበክበት እኮ ነው። አንድ ቤተሰብ እግዚአብሔርን የሚመሳሰሉ ልጆች እኮ ነው የምናሳድግበት። አደራ አደራ አደራ። ህይወት የግል ነው። እግዚአብሔር ነው በየህይወታችን የሚያስፈልገንን የሚሰጠን። አሜን። ራሳችሁን ጠብቁ። እማይሆን ቦታ ላይ ተላትማችሁ እንደገና ሌላ ኮንሲኩዌንስ እየከፈላችሁ አትኑሩ። እግዚአብሔር አንተ ለኔ ያዘጋጀህልኝን አውቃለሁ፣ እጠብቃለሁ። አይኖቼን ክፈት፣ የሱንም አይኖች ክፈት። አንተ ማገናኘት ትችላለህ፣ አገናኘን። አንተን የሚያከብር ህይወት እንድንኖር፣ አንተን የሚያከብር ትዳር፣ አንተን የሚያከብሩ ልጆች፣ አንተ የምትከብርበት ቤት፣ አንተ ራስ የሆንክበት ቤት እንዲኖረኝ እጸልያለሁ ብሎ ይጸልያል። ኃይልን በሚሰጠን በክርስቶስ ስንቱን ሁሉን እንችላለን። መጨረሻ አንድ ነገር ልበላችሁ። እግዚአብሔር እዚህ ውስጥ ያላችሁ ወጣቶች በእናንተ እድሜ ነበርኩኝ፣ በእናንተ እድሜ ይሄ ቢገባኝ ኖሮ ብዬ አስባለሁ። አሁንም ባይረፍድበትም እግዚአብሔር እናንተ ጋር ግን በዚህ እድሜያችሁ ንቁ። እሺ ጎበዝ ሁኑ። በጣም ውብ ናችሁ እናንተ። ሴት ልጅ ውብ የምትባለው በሆነ በተንሰላከከ አፍንጫ አይደለም። ሴት ውብ የምትባለው በውስጧ ነው። የውስጥ ውበት ሲኖር የላይኛውን ውበት ይጨምረዋል። የተሰጠን መልክ ትክክል ቢሆንም እሱ የውስጥ ውበት ነው ግን መልክን የሚያወጣው አይደለ? ስልክክክክ ብለን ምንም ባይኖር ምን ጥቅም አለ? ውበት የለውም። የውስጥ ውበትሽን የሚያይልሽን ሰው እሱን ላይ አተኩሪ። ሰምታችኋል? የውስጥ ውበታችሁን የሚያይላችሁ ሰው ይሄ ነገር እኮ አንቺ ውስጥ አለ መውጣት አለበት። ይሄ ነገር እኮ አንቺ ውስጥ አለ መውጣት አለበት። ይሄ ነገር እኮ አንቺ ውስጥ አለ በስማ ይሄ መብዛት አለበት የሚላችሁን ያዛርኩ። እግዚአብሔር መልካም ነው። አሜን። እግዚአብሔር መልካም ነው። አንድ አዋጅና ውጅና እንጸልያለን። የእግዚአብሔርን ፈቃድ በሉ ለመኖር ፍቃዴን እሰጣለሁ። ምህረቱና ጸጋው ያግዙኛል። በዋጋ ስለተገዛው የራሴ አይደለሁም። ከእንግዲህ እኔ አልኖርም፣ እሱ በኔ ይኖራል። አሜን። ሃሌሉያ። ወንጌል ይለውጣል።